ሰላምና ጤና በያላችሁበት ይድረሳችሁ። ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምትከታተሉን ስለምታደምጡን እጅጉን ከልብ አድርገን ነው የምናመሰግነው። በዚህ የሁለተኛው ቻናላችን የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ እናደርሳለን። ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣችንን ወደ እናንተ አደርሳለሁኝ። ፉአድ ባህሩ የዛሬውን ፕሮግራም እንደተለመደው ወደ እናንተ አደርሳለሁ። እናንተም ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ይህንን ፕሮግራም እንድትጀምሩት ነው በአክብሮት የምንጋብዘው። ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና፣ ማንቸስተር ሲቲን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮቻቸውን እያነሳሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ የአክብሮት ግብዣን ወደ እናንተ አቀርባለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ክሪስታል ፓላስ የቸልሲ የዝውውር ኢላማ የሆነውን የፖርቱጋሉን ስፖርቲንግ ሊዝበን የመሃል ተከላካይ የሆነውን ኦስማን ዲያማንዴን ለማስፈረም ፉክክር ውስጥ መግባቱ ይፋ ተደርጓል። የዝውውር የሊቨርፑል የዝውውር እቅድ ሊቀይር እንደሚችል የተገለጸው ቸልሲ የ21 ዓመቱን አይቮሪ ኮስታዊ ተከላካይ ኦስማን ዲያማንዴን ለማስፈረም ፍላጎት ቢኖረውም ክሪስታል ፓላስ ተጫዋቹን ለማግኘት ከፍተኛ ጥረት እያደረገ ነው የሚገኘው። ስፖርቲንግ ሊዝበን ለተጫዋቹ 80 ሚሊዮን ዩሮ የውል ማፍረሻን የጠየቀው ክሪስታል ፓላስ ዲያማንዴን የሚፈልገው በክለቡ ቤት ኮንትራቱን ለማደስ ፍቃደኛ ያልሆነውንና በቅርቡ ክለቡን ይለቃል ተብሎ የሚጠበቀውን ማርክ ጉሂን ለመተካት እንደሆነ የተነገረው። ሊቨርፑሎች ማርክ ጉሂን ለማስፈረም ከፍተኛ ፍላጎት አለው። ክሪስታል ፓላስ ዲያማንዴን ማስፈረም ከቻለ ማርክ ጉሂን ወደ ሊቨርፑል ወይም ደግሞ ወደ ሌላ ፈላጊው ክለብ ለመልቀቅም መንገዱን ይከፍትለታል ተብሎ እንደሚጠበቅ ነው መረጃው የወጣው። ከቸልሲና ከክሪስታል ፓላስ በተጨማሪ እንደ አርሰናል፣ ማንቸስተር ዩናይትድ እና ኒውካስል ዩናይትድ ያሉ ክለቦችም የኦስማን ዲያማንዴ ፈላጊዎች እንደሆኑና የተጫዋቹንም ለረጅም ጊዜያቶች ሲከታተሉ የቆዩ ክለቦች እንደሆኑ የሚያሳዩ መረጃዎች ናቸው የወጡት። ክሪስታል ፓላስ ባለፈው የክረምት የተጫዋቾች የዝውውር መስኮትም ማርክ ጉሂን ለሊቨርፑል ለመሸጥ ተስማምቶ የነበረ ቢሆንም በወቅቱ ግን ተስማሚ ተተኪ ባለማግኘታቸው ነው ዝውውሩን ሰርዘውት የነበረው። አሁን ግን ኦስማን ዲያማንዴን ለማስፈረም የሚያደርጉት ጥረት ለማርክ ጉሂ ዝውውርም አረንጓዴ መብራት እንደ ማብራት እንደሆነ ይቆጠራል። በእርግጥ በክረምት የተጫዋቾች የዝውውር መስኮት ሌላ ተጫዋችም አስፈረሙም አላስፈረሙም በኮንትራት ነፃ በመሆኑ ምክንያት በክረምቱ የመልቀቅ ዕድሉ ሰፊ ነበር። ነገር ግን አሁን ላይ ተተኪ ተጫዋች ለማስፈረም ከጫፍ መድረሳቸውን የሚያሳዩ መረጃዎች ወጥተዋልና ክሪስታል ፓላሶች አሁን ኦስማን ዲያማንዴን ለማስፈረም ቅርብ መሆናቸውን የሚያሳዩ ዘገባዎችን ነው ከወደ ፖርቱጋል ኦጆግ የተባለ የመረጃ ምንጭም የገለጸው። ማንቸስተር ዩናይትድ የቀድሞ ኮከቡን እንዲያስፈርም የቀድሞ ኮከቦቹ ጥያቄ እያቀረቡ ነው። በዚህ የውድድር ዘመን 8 የግብ ተሳትፎችን አድርጓል። 7 ግብና 1 አሲስት። ይህ ተጫዋች የብራይተኑ አጥቂ ዳኒ ኒታኪሜንሳህ ዌልቤክ ነው። በጥር ተጫዋቾች የዝውውር መስኮት ወደ ማንቸስተር ዩናይትድ እንዲመለስ የቀድሞ ተጫዋቾች ጥሪ እያቀረቡ ነው። ከነዚህ መካከል አንደኛው ሉዊስ ሳሃ ነው። የቀድሞ የዩናይትድ አጥቂ የነበረው ሉዊስ ሳሃ ክለቡ ዳኒ ዌልቤክን እንዲመልሰው እንደመከረን የተገለጸው። ዌልቤክ ጎበዝ ብቻ ሳይሆን ውጤታማና ልምድ ያለው ተጫዋች ነው ያለው ሳሃ የሱ መኖር እንደ ቤንጃሚን ሼስኮ ያሉ ወጣት ተጫዋቾችን ወይም ወጣት አጥቂዎችን ከሱ እንዲማሩና ብቃታቸውን እንዲያሻሽሉም ይረዳቸዋል ብሏል። ዳኒ ዌልቤክ በማንቸስተር ዩናይትድ አካዳሚ ያደገ ሲሆን በሰር አሌክሳንደር ቻፕማን ፈርጉሰን ዘመንም የዋናው ቡድን ቁልፍ ተጫዋች ነበር። በኋላ ላይም በአርሰናል፣ በዋትፈርድ እና አሁን ደግሞ በብራይተን ስኬታማ ቆይታዎችን እንዳደረገ ተመልክተናል። ሉዊስ ሳሃ ብቻ ሳይሆን የክለቡ ሌጀንድ ጋሪ ኔቭልም ዳኒ ዌልቤክ ወደ ቀድሞ ቤቱ እንዲመለስ ከዚህ ቀደም ፍላጎቱን ገልጾ እንደነበር እናስታውሳለን። አዲሱ አሰልጣኝ ሩበን አሞሪም የአጥቂ መስመሩን ለማጠናከር በሚቀጥሉት እንግዲህ የዝውውር ቀናትም ሙከራዎችን ሊያደርጉ ይችላሉና የአጥቂ መስመሩን በሚያጠናክሩበት በዚህ ወቅትም በፕሪሚየር ሊጉ በቂ ልምድ ያለው ዳኒ ዌልቤክን ለቡድኑ ፈጣን ለውጥን ሊያመጣ እንደሚችል ይታመናል። በቁጥር እንግዲህ ከተመለከትነው ዳኒ ዌልቤክ በዚህ የውድድር ዘመን እያሳየ ያለው ብቃት ከብዙ ወጣት አጥቂዎች የተሻለ ቁጥሮች ያሉት ባለፈው የውድድር ዘመን በአጠቃላይ 11 ግቦችን በፕሪሚየር ሊግ አስቆጥሮ ነበር። ዘንድሮ ደግሞ ከወዲሁ 7 የፕሪሚየር ሊግ ጎሎችን ማስቆጠሩ ይታወሳልና ዘንድሮም የአምናውን ብቃት አስጠብቆ እየቀጠለ እንዳለ
የሚያሳዩ ነገሮችን እየተመለከትን እንገኛለን። ነገር ግን በርካቶች ግን በተለይ የማንቸስተር ዩናይትድ ደጋፊዎች ግን በዚህ ሰዓት የተሻለ አጥቂን ማምጣት እንጂ ዳኒ ዌልቤክን መመለስ ከባድ ሊሆን እንደሚችል ወይም ደግሞ ፍላጎታቸው ላይ ሆነ እንደሚችል ይገመታል። እርግጥ ነው የቀድሞ ሌጀንዶች ሀሳቦቻቸው ያሉትን ወጣት ተጫዋቾችም ልምድ ከማስጨበጥ አንጻርና ጊዜያዊ መፍትሄንም ለማንቸስተር ዩናይትድ ከመስጠት አንጻር እንደሆነ በርካቶች ያነሳሉ። ነገር ግን የማንቸስተር ዩናይትድ ደጋፊዎች ግን በዚህ ሰዓት ያንን ነገር ይቀበሉታል ወይ በትልቁ የሚነሳ ጥያቄ ነው። ሩበን አሞሪም ከአስተን ቪላ ጋር ከነበረው ጨዋታ በኋላ በብሩኖ ሚጌል ፈርናንዴዝ ላይ ስለደረሰበት ጉዳትም አሳሳቢነት መግለጫ ሰጥተዋል። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም በካፕቴኑ ብሩኖ ሚጌል ፈርናንዴዝ ጉዳት ላይ አሳሳቢ መረጃዎች እንዳሉ የተናገሩት ዩናይትድ በሞርጋን ሮጀርስ 2 ድንቅ ግቦች አማካኝነት በጠንካራው አስተን ቪላ 2-1 መሸነፉን እናስታውሳለን። ሮጀርስ በ45ኛው ደቂቃ ላይ በግል ብቃቱ ባስቆጠረው ግብ ቪላን ቀዳሚ ቢያደርግም ማተያስ ኩኛህ ግን የቪላ ተከላካዮች የሰሩትን ስህተት በመጠቀምም ከእረፍት በፊት አቻ አድርጓቸው ነበር። ሆኖም ሞርጋን ሮጀርስ በሁለተኛው አጋማሽም እንዲሁ ጎል አስቆጥሮ እንግዲህ ቡድኑን 2-1 እንዲያሸንፍም አድርጓል። ይህ ውጤታማነትም ለኡናይ ኤምሪ ቡድን በሁሉም ውድድሮች በተከታታይ 10ኛ ድላቸው ሆኖ ተመዝግቧል። ይህም ከ111 ዓመታት በኋላ የፈጸሙት ታሪክ ወይም ደግሞ የተጋሩት ታሪክ እንደሆነ ቁጥሮች ያሳያሉ። የኡናይ ኤምሪ ቡድን 10 ተከታታይ ጨዋታዎችን ያሸነፈው አስተን ቪላ ከዚህ በፊት ከ111 ዓመታት በፊት ነበር ይህንን አሁን ማድረግ ችለዋል። ለማንቸስተር ዩናይትድ ሽንፈቱ ሳያንስ በሁለተኛው አጋማሽ ላይ ብሩኖን በጉዳት ማጣታቸው እንግዲህ በእንቅርት ላይ ጆሮ ደግፍ ነው የሆነው። አሰልጣኝ ሩበን አሞሪም ስለ ፖርቱጋላዊ ተጫዋች ጉዳትም ለስካይ ስፖርትም የሰጡት መረጃ አሳሳቢ ነበረ። በጣም የሚገርም ነው። በዚህ ወቅት በተለይም በዚህ ወቅት ብዙ ችግሮች ያሉብን፣ ነገር ግን መቋቋም ይኖርብናል። ፍሌቸር እና ሺያሌሲ የመጀመሪያ ጨዋታቸውን ማድረጋቸው ጥሩ ዜና ነው። መፍትሄዎችን ፈልገን ለቀጣዩ ጨዋታ እንዘጋጃለን ሲሉ ነው አሰልጣኝ ሩበን አሞሪም ከተጫዋቾች ጉዳት ጋር አያይዘው ሀሳባቸውን የሰጡት። ጉዳቱ የጡንቻ ወይም ደግሞ ሶፍት ቲሹ በሚባል እሱን ይመስላል። ስለዚህም ለተወሰነ ጊዜ ከሜዳ ሊያርቀው ይችላል። ወደፊት የምናየው ይሆናል። ሩበን አሞሪም አክለውም እንደ ስፖርቲንግ ሊዝበን ሁሉ በዩናይትድም የታዳጊዎች እድገትም እንደሚገፉ ጭምር ነው የተነገረው። ብሩኖ ፈርናንዴዝ ለረጅም ጊዜ ማጣትም ለዩናይትድ ትልቅ እንገተኛ መርዶ ነው። የ31 ዓመቱ ተጫዋችም በ2025-26 የውድድር ዘመን እጅግ አስደናቂ ብቃት ላይ ይገኛል። ከአስተን ቪላ ጨዋታ በፊትም በ16 የፕሪሚየር ሊግ ጨዋታዎችም 5 ግቦችን አስቆጥሮ 7 ደግሞ ለግብ የሆኑ ኳሶችን አመቻችቶ አቀብለዋል። በአሁኑ ወቅት በቡድን ውስጥም ለግብ የሚሆኑ የጠንካራ እድሎችን በመፍጠርና ቁልፍ ኳሶችን በማቀበል ቀዳሚው ተጫዋች ነው። ከባድ ጨዋታዎች ከፊታቸው የሚጠብቋቸው ማንቸስተር ዩናይትድ በዚህ ሰዓትም ሩበን አሞሪም የቡድኑን የሊግ ግቦች ላይ የ1/3ኛውን ድርሻ የሚያበረክተውን ተጫዋችም የሚተካ ሌላ ሰው የመፈለግም ከባድ ፈተና ከፊታቸው እንደተደቀነባቸው ጭምር ነው እየተመለከትን የምንገኘው። የፊታችን አርብ ደግሞ ከኒውካስል ዩናይትድ ጋር የፕሪሚየር ሊግ ጨዋታቸውን የሚያደርጉ ይሆናል። በዛ ጨዋታ ላይ መፍትሄ ይፈልጋሉ ተብሎ ይታሰባል። ኮቢ ማይኖም ጉዳት ላይ እንዳለ የምናውቀው ጉዳይ ነው። የሊቨርፑሉ ተከላካይ ኢብራሂማ ኮናቴ በሚቀጥሉት ወራት ክለቡን ለቆ ሊወጣ እንደሚችል እየተነገረ ይገኛል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሊቨርፑል ፈረንሳዊውን ተከላካይ በጥር ወር በ15 ሚሊዮን ፓውንድ ብቻ ለመሸጥም ተዘጋጅቷል። ሪያል ማድሪድ፣ ባየር ሚኒክ እና ማንቸስተር ሲቲ የተጫዋቹን ሁኔታም በቅርበት እየተከታተሉ ሲሆን ሊቨርፑል እስካሁን ከተጫዋቹ ጋር አዲስ የኮንትራት ስምምነት ላይ መድረስ አልቻለም። ተጫዋቹ በውድድር ዓመቱ መጨረሻም ነፃ ተጫዋች ወይም ፍሪ ኤጀንት የሚሆን በመሆኑ ሊቨርፑል የሱን አይነት ጥራት ያለው ተጫዋችም ያለምንም ክፍያ በነፃ ማጣት አይፈልግም። ስለዚህም በጥር ወር በትንሽ ዋጋ መሸጡ ለክለቡ የተሻለ አማራጭ ይመስላል። ይህ በእንዲህ እንዳለ ሊቨርፑል በሚቀጥለው ወር የክሪስታል ፓላሱን ተከላካይ ማርክ ጎሂንም ለማስፈረም ተስፋ ያደርጋል ተብሎ ነው የሚጠበቀው። ይህ የእንግሊዝ ብሔራዊ ቡድን ተጫዋችን ማስፈረም ከቻሉ ኢብራሂማ ኮናቴን በቀላሉ ለመተካትም ያስችላቸዋል ተብሎ ይታሰባል። የስኳድ ዴብዙ ላይ ግን አሁንም ጥያቄዎች እንደመነሳታቸው ይቀጥላሉ። ምክንያቱም ተጫዋችን በተጫዋች ነው የተኩት። ፈረንሳዊው ተከላካይ ባለፉት ዓመታት ለሊቨርፑል ቁልፍ ተጫዋች የነበረ ቢሆንም ይህ በውድድር ዓመቱ ግን የመሰለፉ ነገር እየተቸገረበት ይገኛል። በዚህ የውድድር ዓመት እንግዲህ ተደጋጋሚ ስህተቶችን ጭምር ሲሰራ እንደነበረ የተመለከትነው ተጫዋች ነው። ነገር ግን አምና በነበረው የውድድር ዓመት ግን ለሊቨርፑል እጅግ ወሳኝ ከሚባሉ ተጫዋቾች መካከል አንደኛው እንደነበር የምናስታውሰው ጉዳይ ነው። ፈረንሳዊው ተከላካይ ባለፉት ዓመታት እንግዲህ ይህንን ነገር በደንብ አሳይቷል። በአሁኑ ወቅት በከፍተኛ ብቃቱ ላይ ባይገኝም ኢብራሂማ ኮናቴ አሁንም ግን ምርጥ የዕድሜ ክልል ላይ ያለ ተጫዋች በመሆኑ ሊቨርፑል ቢችል ሊያቆየው ይመርጥ ነበር።
ሆኖም ግን የኮንትራት ሁኔታው ክለቡ ተጫዋቹን እንዳይለቅም ለማድረግ ያለውን አቅም አዳክሞበታል። ምክንያቱም ኮንትራት የለውም። በጥር ተጫዋቾች የዝውውር መስኮት ከሌሎች ከሀገር ውጭ ካሉ ክለቦች ጋር የመደራደር መብቱ አለው። የጥር የዝውውር መስኮት ከመከፈቱ በፊት ሊቨርፑል ተጫዋቹን አሳምኖ አዲስ የረጅም ጊዜ ኮንትራትም እንዲፈርም ማድረግ ይችል እንደሆነ የሚጠበቅ ነው የሚሆነው። ይህ ካልሆነ ግን በጥር ወር ክለቡን መልቀቁ የማይቀር ይመስላል። 15 ሚሊዮን ፓውንድ ለኢብራሂማ ኮናቴ አይነት ተጫዋችም በጣም አነስተኛ ዋጋ በመሆኑ እሱን እንግዲህ በዚህ ዋጋ የሚያስፈርመው ክለብ ትርፋማ ዝውውር ያደርገዋል ተብሎ ይታሰባል። ሊቨርፑል የግዴታውን ነው በዚህ ዋጋ ለመሸጥ የተገደደው። ምክንያቱም ኮንትራቱ በክረምት ያልቅና በነፃ ከሚለቅ በጥር በተወሰኑ ገንዘቦች ለመልቀቅ ምናልባት ፍላጎት ካላቸው ነው በዚህ ያክል አነስተኛ ዋጋም ሊለቁት እንደሚችሉ እየተገለጸ የሚገኘው። ቶተንሃም ሆትስፐርስ የክሪስታል ፓላሱን አጥቂ ዣን ፊሊፕ ማቴታን ለማስፈረም ፍላጎት አሳይቷል ተብሏል። ተጫዋቹ ከክሪስታል ፓላስ ጋር ያለው ኮንትራት በ2027 ክረምት ላይ የሚያበቃ ሲሆን ክለቡ እስካሁን አዲስ ውል እንዲፈርምም ሊያሳምነው አልቻለም። ክሪስታል ፓላሶች ተጫዋቹን በሚቀጥሉት ወራት እንዲሸጡ ጫና እየበረታባቸው ሲሆን በጥር ወር ይሸጡታል ወይስ ደግሞ እስከ ክረምት ድረስ እንግዲህ ያቆዩታል የሚለው ጉዳይ እስካሁን አልተወሰነም። ዣን ፊሊፕ ማቴታ በማንቸስተር ዩናይትድም ሲፈለግ የነበረ ስም እንደነበር የምናስታውሰው ነው። ቶተንሃም የተጫዋቹን ሁኔታ በቅርበት እየተከታተለ ቢሆንም ፉትቦል ኢንሳይደር እንደዘገበው ከሆነ ግን በሚቀጥሉት ወራት እሱን ለማስፈረም እንቅስቃሴ ሊጀምሩ ይችላሉ። ክለቡ በባለፈው የክረምት የተጫዋቾች የዝውውር መስኮትም እሱን ለማስፈረም ሙከራ አድርገው እንደነበር የምናስታውሰው ነው። ቶተንሃም በፊት መስመሩ ላይ ተጨማሪ ጥራት ያለውና አማራጭ የሚሆን ተጫዋች እንደሚፈልግ የአደባባይ ሚስጥር ነው። ፈረንሳዊው አጥቂ ለዚህ ሚና ተመራጭ ነው ተብሏል። በፕሪሚየር ሊጉ ላይ አስተማማኝ ብቃትን እያሳየ የሚገኝ ተጫዋች በመሆኑ ለቡድኑ ፈጣን ለውጥንም ያመጣል ተብሎ ይታመናል። እንዲሁም ከዶሚኒክ ሶላንኬና ከሪቻርልሰን የተሻለ አማራጭ ሊሆን እንደሚችል ተገምቷል። በሌላ በኩል የጣሊያኑ ኤሲ ሚላንም ተጫዋቹን እንደሚፈልገው የሚያሳዩ መረጃዎች በተደጋጋሚ እየወጡ ይገኛሉ። ይሁን እንጂ ቶተንሃም ከኤሲ ሚላን የተሻለ የገንዘብ አቅም ስላለውም ዝውውሩን በቀላሉ ሊያጠናቅቀው ይችላል ተብሎ እየተገመተ ነው የሚገኘው። ፈረንሳዊው አጥቂ ወደ ሰሜን ለንደን እንዲመጣ ማሳመንም ለቶተንሃም አስቸጋሪ አይሆንም። ክለቡ በቻምፒየንስ ሊግ የመሳተፍ እድልን ለዋንጫ የመፎካከር አቅምንም ሊያቀርብለት ይችላል ነው የተባለው። በተጨማሪም ወደ ቶተንሃም መዘዋወሩን በለንደን ከተማ ቆይታው እንዲቀጥል ስለሚያደርገው ከቤተሰቡ ጋርም የመኖሪያ ቦታ የመቀየር ችግር አይኖርበትም። ተጫዋቹ በአሁኑ ወቅት እንግዲህ በብቃቱ ማማ ላይ የሚገኝ በመሆኑ ወደ ታላቅ ክለብ ለመዘዋወርም የመጨረሻ እድሉ ሊሆን ይችላል። ባለው የኮንትራት ሁኔታ ምክንያትም በውድድር ዓመቱ መጨረሻ ላይ በተመጣጣኝ ዋጋ ሊገኝ ይችላል ተብሏል። ቶተንሃም ተሰጥኦ ያላቸው ተጫዋቾች ቢኖሩትም በከፍተኛ ደረጃ ለመወዳደር በፍሮንት ላይን ፊት መስመር ላይም ተጨማሪ ተጫዋቾች ያስፈልጉታል። ቡድኑ ጎል የማግባት ችግር ስላለበት እነ ዣን ፊሊፕ ማቴታ ያለም ጎል አነፍናፊ ትልቅ ለውጥን ሊያመጣ ይችላል ተብሎ የሚጠበቅ ተጫዋችን ማምጣታቸው ደግሞ በትልቁ ሊያግዛቸው እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሊቨርፑል በዚህ ሳምንት መጨረሻ በሰሜን ለንደን ከቶተንሃም ላይ 2-1 በሆነ ወሳኝ ድልን ቢያስመዘግብም ድሉ ግን በክለቡ ታሪክ በከፍተኛ የዝውውር ዋጋ በፈረመው አሌክዛንደር ኢሳክ ላይ በደረሰው አስከፊ ጉዳት ግን ጥላ አርፎበታል። በክረምቱ የዝውውር መስኮት በ125 ሚሊዮን ፓውንድ አንፊልድን የተቀላቀለው ስዊድናዊው ኢንተርናሽናል በ56ኛው ደቂቃ ላይ የሊቨርፑልን የመክፈቻዋን ግብ አስቆጥሮ ነበር። ሆኖም ግን ግቧ የተቆጠረችው ትልቅ ዋጋ ተከፍሎባት ነው። ከሚኪ ቫን ደ ቬን ጋር በነበረው ጠንካራ ግጭት ምክንያት አሌክዛንደር ኢሳክ የታችኛው እግሩ ላይ በደረሰበት ከፍተኛ ሕመም ሲሳቃይም ታይቷል። በሕክምና ባለሙያዎችም ታግዞ ከሜዳ ለመውጣትም ሲገደድ ነበር። የአርነ ስሎት የአጥቂ አማራጮች ቀድሞውኑ ጠባብ በነበሩበት በዚህ ወቅት ላይ የጉዳት የሊቨርፑል የውድድር ዘመን አቅጣጫን ሊቀይረውና እንደ ተረሳ ኮከብም ዳግም ወደ ትኩረት እንዲያጣ በር ሊከፍት ይችላል ተብሏል። እንዲሁ ደግሞ ቀዶ ጥገና ማድረጉንም የተመለከት ነው። የጉዳቱን አሳሳቢነት የዘ አትሌቲኩ ዳቪድ ኦርነስቲን አረጋግጦታል። ዳቪድ ኦርነስቲን በኤክስ ገጹ ላይ ባሰፈረው መረጃ መሰረትም አሌክዛንደር ኢሳክ በቶተንሃሙ ጨዋታ ላይ በደረሰበት የእግር ስብራት ወይም ሌግ ብሬክ ምክንያትም ለረጅም ጊዜ ከሜዳ ይርቃል። ሊቨርፑል ስለ ጉዳቱ ክብደት እስካሁን መግለጫ ባይሰጥም የራጅ ምርመራ ውጤቱ በግራ እግሩ ላይ ስብራት መኖሩን እንደሚያረጋግጥ ነው የሚጠበቀው። የማገገሚያ ጊዜውም ጥቂት ወራት ሊወስድ እንደሚችል ተገምቷል። ክለቡ ይፋዊ ምርመራውን እየጠበቀ ቢሆንም የእግር ስብራት የሚለው አገላለጽ ግን አሌክዛንደር ኢሳክ እስከ 2026 ድረስ እንግዲህ
እንደማይመለስ ወይም ደግሞ 26 አጋማሽ ድረስ እንዳይመለስ ያደርገዋል ተብሎ ነው የሚታሰበው። ተጫዋቹ በአንፊልድ እንግዲህ እግሩ ላይ እንግዲህ በደረሰበትም ጉዳት ምክንያት ሁለተኛው የፕሪሚየር ሊግ ግቡንም ባስቆጠረበት ቅጽበት እንዲህ ያለ ጉዳት ማጋጠሙ በጣም አሳዛኝ ክስተት እንደሆነ ነው የተመለከትነው። በሊቨርፑል ያለው ቀውስም በዚህ መረጃ ተባብሷል። አርኔ ስሎት በአሁኑ ወቅት በአጥቂ መስመሩ ላይ የገጠሙትን ክፍተቶች ለማስተካከል እየታገለ ነው። በአሁኑ ወቅት ከአፍሪካ ዋንጫው ጋር በተያያዘ ከግብጽ ብሔራዊ ቡድን ጋር ሞሐመድ ሳላህ ይገኛል። እንዲሁም እነሱን ማገልገል አይችልም። ሌላኛው በጡንቻ ጉዳት ምክንያት ቢያንስ እስከ ጥር መድረስም መጀመሪያ ድረስ ከሜዳ የራቀው ደግሞ ኮዲ ጋክፖም እሱንም ማግኘት አልቻሉም። በእግር ስብራት ምክንያት ደግሞ ለወራት ከሜዳ የሚርቀው አሌክዛንደር ኢሳክ ሌላኛው ጉዳት የገጠመው ተጫዋች ነው። ሁጎ ኤኪቲኬ ብቸኛው የቀረ ከፍተኛ አጥቂ በመሆኑ አርነ ስሎት ከዚህ በኋላ ፌዴሪኮ ኪያዛን ተቀያሪ ወንበር ላይ የማቆየት ምርጫ አይኖረውም። ኪያዛ በደጋፊዎች የሴፕቴምበር ወር የወሩ ምርጥ ተጫዋች ተብሎ ቢመረጥም በ2025-26 የውድድር ዘመን አብዛኛውን ጊዜ እንደ ተቀያሪ ተጫዋች ነው ሲያገለግል የቆየው። አሁን ግን አማራጮች በመመናመናቸው አሰልጣኙ በክንፍ መስመር ያለውን ክፍተት ለመሙላትም ወደ ፌዴሪኮ ኪያዛ ለመዞርም ይገደዳል። የፌዴሪኮ ኪያዛ የ2025-26 የውድድር ዘመን የሙያዊ ትዕግስቱ ማሳያ ነው። ብዙ እንግዲህ ተጫዋቾች በቋሚነት ባለመሰለፋቸው ሊበሳጩ ቢችሉም ኪያዛ ግን ብቃቱን በሜዳ ላይ በማሳየት ነው ምላሽ የሰጠው። ደጋፊዎች የሱን ጉልበትና ወሳኝ ግቦችን የማስቆጠር ብቃትም በተደጋጋሚ ሲያደንቁ ቆይተዋል። የአሌክዛንደር ኢሳክ ጉዳት ምንም እንኳን አሳዛኝ ቢሆንም ለቀድሞው የዩቬንቱስ ተጫዋች ግን ራሱን የሚያስመሰክርበት ወርቃማ ዕድል ሊሆንለት ይችላል። ፌዴሪኮ ኪያዛ በተቀያሪ ወንበርነት እንግዲህ ተቀምጦ ተቀይሮ ሲገባ የሚያሳየው ብቃት በቋሚነት ሲሰለፍ መድገም ከቻለ ለአርነ ስሎት ትልቅ ራስ ምታትን እንደሚያቀልለትም ጥርጥር የለውም ተብሎ እንደሚታሰብ ነው መረጃዎች በትልቁ እየወጡ የሚገኙት። የጥር ተጫዋቾች የዝውውር መስኮት በፍጥነት እየቀረበ ባለበት በዚህ ወቅት የማንቸስተር ዩናይትድ የመሃል ሜዳውን ለማጠናከር የሚያደርገው እቅድን እያፋጠነ ነው። ይህ ቦታ አሰልጣኝ ሩበን አሞሪም በቡድን ውስጥ ሚዛንና ፈጠራን ለመመለስም እንደ ቁልፍ ነገር ይቆጥሩታል ተብሏል። ማንቸስተር ዩናይትዶች ቅድሚያ የሚሰጧቸው ኢላማዎችን ዝርዝርም ይፋ አድርገዋል። ከወኪሎች ጋር ቅርበት ያላቸው የመረጃ ምንጮች ለከቼንድ ኦፍሳይድ እንደገለጹት ከሆነ በዝርዝሩ አናት ላይ ያለው ተጫዋች አደም ዋርተን ነው። የ21 ዓመቱ የክሪስታል ፓላስ አማካይ በፍጥነት ራሱን በእንግሊዝ ውስጥ ካሉ ብሩህ ወጣት ተሰጥኦችም አንዱ አድርጎ አስመስክሯል። አደም ዋርተን ጨዋታውን የመምራትና መሃል ሜዳውን የመቆጣጠር ችሎታ የስካውቲንግ ባለሙያዎችንም አስደምሟል። የሩበን አሞሪም እንግዲህ የስራ ነገሮችም የአደም ዋርተን አድናቂዎች ሲሆኑ አንድ ዘገባ እንደሚያመለክተው ተጫዋቹ በማንቸስተር ዩናይትድ ባሉ ሰዎች ዘንድም የተወደደ ነው። የዩናይትድ የቅጥር ቡድን ለመሃል ሜዳ ችግሮቻቸውም የረጅም ጊዜ መፍትሄ ሲሆን እንደሚችልም ያምናሉ። ሆኖም ግን ክሪስታል ፓላስ በውድድር ዓመቱ መካከል ላይ ለመሸጥ ፍላጎት የለውም። እናም ክሪስታል ፓላስ ወደ ውድድሩ ላይ እንግዲህ ለመምጣትም ከማንቸስተር ዩናይትድ እጅግ ከፍተኛ የሆነ የዝውውር ጥያቄንም ሊያስፈልገው ይችላል ተብሏል። የዩናይትድ የስካውቲንግ ክፍል በአትሌቲክ ስፖርቲንግ ሊዝበን አብረው እንግዲህ ከነበሩበት ጊዜ ሩበን አሞሪም በደንብ የሚያውቀውን ተጫዋችም ሞርተን ሁይልማንድንም በቅርበት እየተከታተሉት እንዳለ ነው መረጃው የወጣው። ሩበን አሞሪም ሞርተን ሁይልማንድን ወዲያውኑ መግባትና መጫወት የሚችል አማራጭ አድርጎ ነው የሚመለከተው። ማለትም የሱን ስልት አስቀድሞ የሚረዳና ለረጅም ጊዜ የመላመድ ጊዜ ሳያስፈልገው የፕሪሚየር ሊጉ ጥንካሬን መላመድ የሚችል አይነት ተጫዋች አድርጎ እንደሚቆጥረው ነው መረጃዎች የወጡት። ይሁን እንጂ ስፖርቲንግ ሊዝበን አማካዩን ለፖርቱጋሉ ክለብ ያለውን አስፈላጊነት ከግምት ውስጥ በማስገባትም ወደ 50 ሚሊዮን ፓውንድ አካባቢ ሊጠይቃቸው እንደሚችል ነው የሚነገረው። የዩናይትድ የቅጥር ቡድን ፍለጋውን ወደ ጀርመንም ያደርጋል። እናም ሁለት ስሞች ደግሞ ማራኪ አማራጮች ሆነው ብቅ ብለዋል። የስቱትጋርቱ ተጫዋች የሆነው አንጄሎ ስቲለር እጅግ በጣም ጥሩ የኳስ ቁጥጥርና እይታ ያለው ጥልቅ አማካይ ነው። በቅርቡ ከቡንደስሊጋ ዝቅተኛ ግምት ከተሰጣቸው ተጫዋቾች አንዱ ሲሆን አቋሙ የፕሪሚየር ሊጉን ግዙፍ ክለብ ግን ትኩረቱን ስቧል። ከባየር ሚኒክ የሆነው ሌላኛው ተጫዋች አሌክዛንደር ፓቭሎቪች በማንቸስተር ዩናይትድ ፍላጎት ውስጥ ያለ ሌላኛው የአማካይ ስም ዝርዝር እንደሆነ ነው የተገለጸው። የ21 ዓመቱ ተጫዋች በቪንሶን ኮምፓኒ ስር ጥሩ አቋምን እያሳየ ሲሆን ተከታታይ በሆነ አስተማማኝ ብቃቶቹም የባየር ሚኒክን ከፍተኛ ቡድን መቀላቀል እንደቻለን የተመለከት ነው። ዣኦ ጎሜዝም በፍላጎታቸው ላይ ያለ ሌላ የፕሪሚየር ሊግ አማካይ ነው። ወደ እንግሊዝ በቅርብም ካሉ አማራጮች ደግሞ የወልቭሱ ዣኦ ጎሜዝ የዩናይትድ ትኩረትን ስቧል። ብራዚላዊው ተጫዋች የእንግሊዝ እግር ኳስን በቀላሉ የተላመደ ሲሆን የካሴሜሮ የረጅም ጊዜ ምትክም ተደርጎ ነው የሚወሰደው። ለዩናይትድ ቅርበት ያላቸው ምንጮች እንዳመለከቱት ክለቡ በዚህ ክረምትም የዝውውር መስኮት ከዚህ የተጫዋቾች ዝርዝር ውስጥም
1 ወይም 2 አማካዮችን ለማስፈረም እንዳሰበም እየተነገረ ነው። ትኩረቱ በሩበን አሞሪም መስፈርቶች ላይ የሚጣጣሙ ተጫዋቾች ላይ ይሆናል። ዩናይትድ ወደ 4ኛው ደረጃ ለመግባት ወይም ወደ ቶፕ 4 ለመግባትም የሚገፋ ከሆነ በመሃል ሜዳው ላይ ማጠናከሪያዎች አስፈላጊ መሆናቸውን አሰልጣኙ ለቦርዱ ግልጽ አድርገዋል። ክለቡ አጭር ዝርዝሩንም ለማጠናቀቅና በኦልድ ትራፎርድም የጥር የዝውውር መስኮት ከመከፈቱ በፊትም ድርድሮችን ለመጀመር እየፈለገ በመሆኑ በሚቀጥሉት ጥቂት ሳምንታትም ወሳኝ ይሆናል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። የማንቸስተር ዩናይትዱ ታዳጊ ተጫዋች የሆነው ጄጄ ጋብሪኤል በአውሮፓ ከፍተኛ ግምት የተሰጠው ሲሆን አፈጻጸሙም የስፔኑን ሻምፒዮን ባርሴሎናን ጭምር ትኩረት እንደሳበ ነው የሚነገረው። ከፌጂያስ በተገኘው ዘገባ መሰረት ባርሴሎና ይህንን ወጣት ተጫዋች ከማንቸስተር ዩናይትድ ማስፈረም ከሚፈልጋቸው ቅድሚያ ከሚሰጣቸውም ጉዳዮች አንዱ አድርጎ እየተመለከተው ነው። ባርሴሎና ለዓመታት ጎበዝ ወጣት ተጫዋቾችን በማሳደግ መልካም ስራን ሲሰራ የቆየ ሲሆን ለወደፊቱ ጠንካራ ቡድን ለመገንባትም በትልቁ እያለሙ ነው የሚገኙት። ይህም የማንቸስተር ዩናይትዱን ከ18 ዓመት በታች ቡድን ኮከብም ፍላጎታቸውን የሳበ ሲሆን ስምምነቱን መፈጸም ይችሉ እንደሆነ ደግሞ መመልከትም አስደሳች ያደርገዋል። ባርሴሎና ተጫዋቹን በጥብቅ ሲከታተለው ቆይቷል። እሱም በወጣት ቡድን ውስጥም በ10 ጨዋታዎች 10 ጎሎችን በማስቆጠር አስደናቂ አቋሙን ለዓለም እያሳየ ነው። ጄጄ ጋብሪኤል በቅርቡ በሊቨርፑል ላይ ሃትሪክ መስራቱም የሚታወስ ነው በታዳጊዎች ቡድን ጨዋታ። እናም ባርሴሎና ትልቅ አቅም ያለው ተጫዋች እንደሆነ ጠንቅቀው ያውቃሉ። ፍላጎታቸውንም ወደ ይፋዊ የዝውውር ጥያቄ ለመቀየር ስምምነቱን ይፈጽሙ እንደሆነ የሚታይ ጉዳይ ነው። ማንቸስተር ዩናይትድ ለወደፊቱ ቡድን ለመገንባት እየፈለገ ባለበት በዚህ ሰዓት እንደ ጄጄ ጋብሪኤል ያለ ተስፋ ሰጪ ወጣት ተጫዋትን በቀላሉ መልቀቁ ከባድ ያደርግባቸዋል ተብሎ ይታሰባል። ባርሴሎና የገንዘብ ገደቦች ስላለበት የማንቸስተር ዩናይትድን በከፍተኛ የገንዘብ መጠን አቅርቦት እንኳን ተጫዋቹን እንዲሸጥም ማሳመን ሊከብደው ይችላል። በሚቀጥሉት ጥቂት ወራትም ሁኔታውን እንዴት እንደሚለውጥም መመልከቱ አስደሳች ያደርገዋል። እድሉ ከተፈጠረም ጄጄ ጋብሪኤል በእርግጠኝነት ባርሴሎናን የመቀላቀል ሀሳብም ይሰማዋል። እነሱ በዓለም ላይ ካሉ ታላላቅ ክለቦች መካከል ሲሆኑ እነሱን የመቀላቀል እድልም ለመተው አስቸጋሪ ነው። ሆኖም ግን ቀጣዩ መዳረሻን በጥንቃቄ መምረጥ ይኖርበታል። ለእድገቱ ግልጽ የሆነ መንገድም የሚያገኝለት ክለብ ውስጥም መቆየትን ወይም ደግሞ መቀላቀልም ይኖርበታል ተብሎ እንደሚታሰብ ነው የተገለጸው። ስለዚህ ጄጄ ጋብሪኤል እንግዲህ ተጫዋቹንም ቢሆን ማንቸስተር ዩናይትዶች በቀላሉ ይለቁታል ተብሎ እንደማይጠበቅ ነው መረጃዎቹ እየወጡ የሚገኙት። የዌስትሃም ዩናይትድ የአጥቂ መስመር ቀውስ ክለቡን ለድፍረት የተሞላ እርምጃም ማነሳስቶታል። ለደቡብ አሜሪካዊ ኮከብም የቀረበ የዝውውር ጥያቄ እንዳለ የሚያሳዩ መረጃዎች ናቸው የወጡት። ዌስትሃም ዩናይትዶች የአጥቂ መስመሩን ለማጠናከር ጥረት እያደረገ ሲሆን የክሩዚየሮውን አጥቂ የሆነውን ካዮ ሆርጌንን ለማስፈረምም እንደ ዋነኛ ኢላማ አድርገው እንደመረጡት የሚያሳዩ ነገሮች ናቸው የተመለከት ነው። እንደ ጂ ግሎቦ ዘገባ ከሆነ ዌስትሃም ዩናይትድ ተጫዋቹን ለማስፈረምም ጥያቄ ቢያቀርቡም ውድቅ ተደርጎበታል። ዌስትሃም ዩናይትድ የተሻሻለ የዝውውር ሂሳብ ይዞ ይቀርብ እንደሆነ የሚጠበቅ ይሆናል። ክለቡ ተጫዋቹን በውሰት ወስዶ በውድድር ዓመቱ መጨረሻም በቋሚነት የመግዛት ግዴታን ወይም ደግሞ ኦብሊጋቶሪ ቱ ባይ ያለበትን ስምምነትም ለማስፈረም አስቦ ነበር። ሃመርስ በሚል ቅጽል ስም የሚታወቁት ዌስትሃም ዩናይትዶች ከተጫዋች ወኪሎች ጋር ግንኙነትን አድርገዋል። ዌስትሃም ዩናይትድ ለውሰት 4 ሚሊዮን ዩሮ ለመክፈልም እና በውድድር ዓመቱ መጨረሻ ደግሞ 21 ሚሊዮን ዩሮ በመክፈል በቋሚነት ለመውሰድም ዝግጁ ነበሩ። ይሁን እንጂ ዘገባው እንደሚያመለክተው ተጫዋቹን ለማስፈረም ከ25 ሚሊዮን ዩሮ በላይ ያስፈልጋል። ዌስትሃም ዩናይትድ በአጥቂ መስመሩ ላይም ተጨማሪ ጥራት የሚፈልግ በመሆኑ በሚቀጥለው ወርም አዲስ አጥቂ ማስፈረም ለክለቡ ትልቅ ለውጥን ሊያመጣም ይችላል። ክለቡ በቋሚነትም ግብ ማስቆጠር እየተቸገረ ሲሆን ሆርጌ ደግሞ ለረጅም ጊዜ የሚዘልቅ ጠንካራ ግዢ ሊሆንለት ይችላል ተብሎ ነው የሚታሰበው። ካዮ ሆርጌ በብራዚል ሻምፒዮና ላይ ባለው ብቃት ያሳየ ሲሆን በፕሪሚየር ሊጉም የመሳካት አቅም አለው ተብሎም ነው በርካቶች እያመኑበት የሚገኘው። ወደ እንግሊዝ የመዘዋወር እድሉ ደግሞ ለተጫዋቹ አስደሳች ሊሆን ይችላልና ይህ ደግሞ ለሱ ትልቅ እድገት ደረጃም ስለሚሆን በፕሪሚየር ሊጉ ራሱን ለማረጋገጥም ይጥራል ተብሎ ይታሰባል።
ዌስትሃም ዩናይትድ በሊጉ የመቆየት ከፍተኛ ትግል ውስጥ ይገኛል። አሁን ላይ በወራጅ ቀጠና ውስጥ ነው የሚገኙት። ከዛ ለመውጣት ደግሞ ትልቅ ጥረት ማድረግ ይኖርባቸዋል ተብሎ ይታመናል። ስለዚህ የአጥቂ መስመር ተጫዋች ማምጣትም ለዌስትሃም ዩናይትድ በትልቁ ጥያቄ ነው የሚሆነው። በተለይ ደግሞ አሰልጣኝ ኑኖ ኤስፕሬንቶ ሳንቶ ዝውውር እንዲደረግላቸው በትልቁ ጥያቄዎችን አቅርበዋል። በጥር ተጫዋቾች የዝውውር መስኮትም በክለብ ውስጥ ያሉ ክፍተቶችን መሙላት ይኖርባቸዋል። በእውነት ሆርጌን የሚፈልጉት ከሆነ በሚቀጥለው ወር አስፈላጊውን ወጪ አውጥተው ሊያስፈርሙትም ይገባል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙትና እንግዲህ ዌስትሃም ዩናይትዶች ይህንን ተጫዋች ለማስፈረም ትልቅ ጥረት እንደሚያደርጉ ነው በርካቶች ግምቶቻቸውን እየሰጡ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ላይ ትገኛላችሁ። ስላደመጣችሁን ከልብ አድርገን ነው የምናመሰግነው። የዛሬውን የማክሰኞውን የምሳ ሰዓት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራሁኝ ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን ደግሞ በድጋሚ የምንገናኘው ነው የሚሆነው። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ነው የምመኝ።